የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። ሳፋሪኮም ኢትዮጵያ 16 ቢሊዮን ብር ኪሳራን ስለማስመዝገቡ፣ አዋሽ ባንክ ለአነስተኛና መካከለኛ የንግድ ተቋማት ብድርን የሚሰጥ የሞባይል ብድር አገልግሎትን ስለመጀመሩ፣ የጥቅምት ወር የአገር ውስጥ የዋጋ ግሽበት ወደ 11.7% ወርዷል ስለመባሉ፣ የደቡብ ኮሪያው ሂንዳይ ግዙፍ ማሽነሪዎች ሽያጭ በኢትዮጵያ የ470% እድገትን ስለማሳየታቸውና የኢትዮጵያ ባንኮች በእጃቸው የሚይዙት የዶላር መጠን ላይ ገደብን የሚያስቀምጥ አዲስ መመሪያ ከብሔራዊ ባንክ ዘንድ ስለመጽደቁ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ የንጋት ፖስት ነው በየሳምንቱ እሁድ ልክ በ9 ሰዓት የሳምንቱን አበይት የፋይናንስ ዜናዎች ከሮሃ የምንዛሬ ቢሮዎች ጋር በመተባበር እናቀርብላችኋለን። የሮሃ ምንዛሬ ማስታወቂያን ታዲያ ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በአጋራችን በሮሃ የምንዛሬ ቢሮዎች አንዱ የአሜሪካን ዶላር በዚህ ባሳለፍነው ሳምንት በ171 ብር ከ90 እየተገዛ በ177 ብር ከ38 ሲሸጥ፣ ፓውንድ 219 ብር ከ20 እየተገዛ በ223 ብር 58 ይሸጣል። ዩሮ በ194 ብር ከ01 እየተገዛ በ197 ብር ከ89 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ46 ብር ከ20 ይገዛል፣ በ47 ብር ከ12 ይሸጣል። ታዲያ እናንተም የውጭ ሀገራት ገንዘቦችን መግዛት ሆነ መሸጥ የምትፈልጉ ከሆነ ሮሃዎችን አግኟቸው። እታች በዲስክሪፕሽን ላይ አድራሻዎቻቸውን እንዲሁም ደግሞ የማህበራዊ ሚዲያ ገጾቻቸውን አስቀምጫለሁ፣ ተቀላቀሏቸው እያልኩኝ በዚሁ ወደ ቀጣዩ ዜና የምገባ ነው የሚሆነው። በፈረንጆቹ 2021 ወደ ኢትዮጵያ ገበያ 850 ሚሊዮን የአሜሪካን ዶላር የፍቃድ ክፍያን በመክፈል የአገሪቱ የመጀመሪያው የግል ቴሌኮም አገልግሎትን መስጠት የጀመረው ሳፋሪኮም ኢትዮጵያ በዘንድሮ ዓመት በከፍተኛ የሆነ እድገቶችን ስለማስመዝገቡ ተሰምቷል። ከሰሞኑ በናይሮቢ ኬንያ በተከናወነው የሳፋሪኮም ግሩፕ ጠቅላላ ጉባኤ ላይ እንደተነገረው ከሆነ የሳፋሪኮም ኢትዮጵያ በቀደመው ዓመት አስመዝግቦ የነበረውን ኪሳራ 53% ቀንሶ በዚህኛው በዘንድሮ ዓመት 16 ቢሊዮን ብር ብቻ ኪሳራን ስለማስመዝገቡ ነው የሰማነው። ለኪሳራው መመዝገብ የተለያዩ ምክንያቶች ቢኖሩም በዋናነት ግን ያከበደው ባሳለፍነው ዓመት በኢትዮጵያ መንግስት የተወሰነው የብርን ምንዛሬ ገበያ መር የማድረግና የብር ዋጋ ማጣት ስለመሆኑ የኩባንያው ኃላፊዎች በተደጋጋሚ ገልጸዋል። ይህ በእንዲህ እንዳለ ከቅርብ ሳምንታት በፊት አንድ የዓለም ባንክ ሪፖርት ሳፋሪኮም ኢትዮጵያ በገበያ ውስጥ ያለው ተሳትፎ ፍትሃዊ አለመሆኑንና ከኢትዮ ቴሌኮም ጋር የሚወዳደርበት ሜዳ እኩልና የተደላደለ አለመሆኑን የሚያትት ዘገባ መውጣቱ ይታወሳል። አዋሽ ባንክ ለአነስተኛ የንግድ ተቋማት ያገለግላል ያለውን የሞባይል ስልክ ብድር አገልግሎት ይፋ አድርጓል። መስመር ዲጂታል ሌንዲንግ የተሰኘው ይህ አገልግሎት ደንበኞች በአዋሽ ብር የሞባይል መተግበሪያቸው በኩል ብድርን እንዲያስተዳድሩ የሚፈቅድ ሲሆን መስመር ከዚህ ቀደም ማለትም ከ3 ዓመታት በፊት በኮቪድ ወረርሽኝ ስራቸው ለተጎዳባቸው የንግድ ተቋማት ማቋቋሚያን በማለም በማስተር ካርድ ፋውንዴሽን በኩል የሚተገበር እንደነበረ ይታወቃል። መስመር ከተጀመረበት ጊዜ ጀምሮ በአዋሽ ባንክ በኩል ብቻ 13000 የሚጠጉ ንግድ ተቋማት ከ1.3 ቢሊዮን ብር በላይ ብድርን ስለመውሰዳቸው እንዲሁ ለማወቅ ተችሏል። በእነዚህ 3 ዓመታት የታየውን ስኬት ለማስቀጠልና በዘርፉ ያለውን ከፍተኛ የሆነ የብድር ፍላጎት ለማሟላት እንግዲህ አዋሽ ባንክ 1276 የሚጠጉ የአገልግሎት ሰጪ ሰራተኞችን በመመደብ እነሆ ወደ ስራ ስለመግባቱ በዚህ ባሳለፍነው ሳምንት ይፋ አድርጓል። እንደ ኢትዮጵያ ስታቲስቲክስ አገልግሎት መረጃ ከሆነ የኢትዮጵያ አገር ውስጥ አጠቃላይ የዋጋ ግሽበት ባለፈው አንድ ዓመት በከፍተኛ ሁኔታ ያሽቆለቆለ መጥቶ በተጠናቀቀው የዘንድሮ የጥቅምት ወር አሃዙ ወደ 11.7% ስለመውረዱ ከሰሞኑ ይፋ ሆኗል። የዋጋ ግሽበቱ በመስከረም ወር 13.2% የነበረ ሲሆን በጥቅምት 2017 የዛሬ ዓመት ያለፈው ዓመት ማለት ነው ደግሞ 19.3% እንደነበረ ይታወሳል። በዚህ ባሳለፍነው ሳምንት የተለቀቀው ሪፖርት እንደሚያመለ
እንደሚያመለክተው ከሆነ አሁንም ምግብ ነክ ያልሆኑ ቁሶች የዋጋ ግሽበት ትልቁን ድርሻ የያዙ ሲሆን በዚህም 14.2% እድገትን አሳይተዋል። በተቃራኒው የምግብ ነክ ቁሶች የዋጋ ግሽበት 10.2% ብቻ ሆኖ ስለመመዝገባቸው ለማወቅ ችለናል። በአጠቃላይ እንደ ስታቲስቲክስ አገልግሎት ሪፖርት ከሆነ ብሔራዊ ባንክ በ2026 ወደ አንድ አሃዝ ስለማውረድ ካቀደው የዋጋ ግሽበት ውጥን ጋራ የሚመጣጠን ሆኖ አግኝተነዋል። የኢትዮጵያ ስታቲስቲክስ አገልግሎት በተጨማሪም የዜጎች ዋነኛ ወጪዎች ምግብና ትራንስፖርት ስለመሆናቸው በኢትዮጵያ በሪፖርቱ ላይ በአጽንኦት አስቀምጧል። የደቡብ ኮሪያው Hyundai ምርቶች ሽያጭ ኢትዮጵያ ውስጥ በከፍተኛ ሁኔታ ስለመጨመራቸው በዚሁ አሳለፍነው ሳምንት ሰምተናል። ከቀደመው የበጀት ዓመት ከወርቅ ምርት ኤክስፖርት 3.4 ቢሊዮን የአሜሪካን ዶላር ያስገኘች ኢትዮጵያ የወርቅ ማዕድን ፍለጋ ቁፋሮና ምርት በከፍተኛ ሁኔታ እየጨመረ መሆኑ ይታወቃል። በዚህም በፈረንጆቹ 2025 ብቻ Hyundai 1300 ማሽነሪዎችን በኢትዮጵያ ገበያ ስለመሸጡ ነው የሰማነው። ከተሸጡት ማሽነሪዎች ውስጥ 90% የሚሆኑት DX360 የተሰኙት ኤክስካቫተሮች ሲሆኑ የሂንዳይ ሽያጭ በአጠቃላይ የ470% እድገትን ከቀደመው ዓመት ስለማስመዝገቡ ነው የተሰማው። ይህም ከቀደመው የ2017 ዓመተ ምህረት የበጀት ዓመት የ162% እድገትን ካስመዘገበው የኢትዮጵያው የማዕድን ምርት እድገት ጋራ የሚመጋገብ ስለመሆኑ ለመመልከት አያዳግትም። የኢትዮጵያው ገበያ በአሁኑ ጊዜ ለሂንዳይ በአካባቢው 1/3 የሚሆነውን ድርሻ እንደሚይዝ በመግለጽና አዲሱን የቢሾፍቱ አየር ማረፊያ ግንባታንም እንዲሁ በመጥቀስ ድርጅቱ ለአፍሪካ ገበያው መስፋፋት ኢትዮጵያን እንደ ማዕከል አድርጎ ስለመምረጡ እንዲሁ ከአንድ የበላይ አካል ተሰምቷል። በስተመጨረሻም የኢትዮጵያው ብሔራዊ ባንክ የውጪ ምንዛሬ ገበያውን በከፍተኛ ሁኔታ ሊለውጥ የሚችል አዲስ መመሪያን ከሰሞኑ ይፋ አድርጓል። ይህ መመሪያ ቁጥር SBB 96/2025 የተሰኘ አዲስ መመሪያ እንደሚያትተው ከሆነ በአገር ውስጥ የሚገኙ ባንኮች በእጃቸው ሊይዙት የሚችሉት የውጪ ምንዛሬ መጠን ላይ ገደብን አስቀምጧል። ይህ ውሳኔ በከፍተኛ ሁኔታ የውጪ ምንዛሬ እጥረትና መደበቅ በተለመደበት ገበያ ለውጥን እንደሚያመጣ ይጠበቃል። በአዲሱ መመሪያ መሰረት ባንኮች የዋነኛ ካፒታላቸውን 18% በላይ በውጪ ምንዛሬ ገንዘብን እንዳይዙ የሚከለክል ሲሆን ይህ ማለት ባንኮች የብርን ዋጋ ማድከምን ለመቋቋም ሲሉ በውጪ ምንዛሬ ገንዘብን እንዳይዙ ይከለክላል። ብሔራዊ ባንክ በየዕለቱ ባንኮች ይህንን ጉዳይ ሪፖርት እንዲያደርጉ ያሳሰበ ሲሆን ማንኛውንም አይነት አለመመጣጠን ሲፈጠር በቀጣይ ቀን ግዴታ ማስተካከል ይጠበቅባቸዋል። ይህ ካልሆነ ግን ባንኮች ቅጣት እንደሚጠብቃቸው እንዲሁ ይፋ ሆኗል። እርምጃው ባለፈው የበጀት ዓመት ዶላር በመያዛቸው ያልታሰበ ትርፍ ያጋበሱ ባንኮችንና ዶላር ባለመስጠት ይበልጥ ለማትረፍ ያለሙ ባንኮችን ገደብ እንደሚያበጅላቸው እንዲሁ ይጠበቃል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዛሬ ከሮሃ የምንዛሬ ቢሮዎች ጋር በመተባበር ያጠናቀርንላችሁ አበይት የፋይናንስ ዜናዎች እስካሁን የሰማችኋቸው ናቸው። ታዲያ ቻናሉን እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉ እያልኩኝ በቀጣይ ሳምንት በሌላ የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ ገሜ ብራውን ነኝ።